It's on here now. The goalkeeper's beat, and South Africa have done Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የኤርገንዶን ስጦታ ያምለኔ እኔም ለኔ ስላት የሚል ዘፈን ታውቂያለሽ? ሁሉም ለኔ እያለ ነው። በጣም ያጓጓል። በጣም ደስ ይላል። በጣም ያምራል። ኤርገንዶን ከልብ አድርገን እናመሰግናለን። በርቱልን ብሏል። እንግዲህ በሚቀጥሉት ቀናት ደግሞ በጣም ትልልቅ ጉዳዮች፣ በጣም ትልልቅ ጨዋታዎች አሉ። በተለይ የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ይደረጋል። በአርሰናልና በፓሪስ ሴን ጀርማ መካከል የሚደረገው የቡዳፔስቱ ጨዋታ በጣም በጉጉት እየተጠበቀ ነው ያለው። የፊታችን ቅዳሜ ሳምንት ነው ጨዋታው። አርሰናል የፕሪሚየር ሊግ ባለድል ነው። በአርሰናል ደጋፊዎች ዘንድ የተፈጠረው ደስታ በተለያየ ሁኔታ በተለያየ አጋጣሚ ደስታቸውን የገለጹ የአርሰናል ተጫዋቾች፣ ደጋፊዎች፣ የአሰልጣኙ ጉዳይ ቀጥሎስ አርሰናል ምን አቅዷል፣ ምን አስቧል የሚለው አሁንም ዜና ዋና መነጋገሪያ ሆኖ እንደቀጠለ ነው። 22 ዓመት በጉጉት የተጠበቀ 22 ዓመት ለማሸነፍ የተጓጓለት የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፈሽ ደስታው በአንዴ ተኖ ይጠፋል ማለት አይደለም። ምናልባት የፊታችን እሁድ የሚደረገውን የአርሰናልንና የክሪስታል ፓላስን ጨዋታ ተከትሎ የሚኖረን የዋንጫ ማንሳት ስነ ስርዓት በጣም ብዙዎች በጉጉት ይጠብቃሉ። የአርሰናል አምበል ዋንጫውን ተቀብሎ ዋንጫውን ከፍ አድርጎ በፌኩ ዋንጫ ሳይሆን በትክክለኛ ዋንጫ አርሰናል ተጫዋቾች ሰብሰብ ብለው ፎቶግራፍ ሲነሱ እሱ ፎቶግራፍ ቫይራል ሲሆን ምናምን ማየት በጣም በጣም የጓጉ የአርሰናል ደጋፊዎች አሉ። ነገር ግን አርሰናል እንዲህ ያለውን ከ22 ዓመት በኋላ የተገኘን ዋንጫ የማሸነፍ ክብር የእንግሊዝ ሻምፒዮን ተብሎ የመጠራትን ጉብዝና ደጅ ሰለብሬት የምናደርገው ትንሽ ቆይተን ነው ብሏል። ይሄ የአርሰናል ውሳኔ አሪፍ እና አስተዋይ ሰው የወሰነው ውሳኔ አድርጌ ነው ደግሞ የምወስደው። እንግዲህ ለምሳሌ ትናንትና አስቶን ቪላ የዩሮፓ ሊግን ዋንጫ አሸንፏል። ዛሬ በበርሚንግሃም ሲቲ፣ በነገራችን ላይ አስቶን ቪላ የሚገኝበት ከተማ በርሚንግሃም ነው። ነበርኩኝ እዛ ሄጃለሁ። በርሚንግሃም በጣም ደስ የምትል ከተማ ናት። ከለንደን የተወሰኑ ርቀቶች ነድተሽ ምናምን የምታገኘው ነው እና እዛ ነው ቦታ ተጠቅሶ ሰዓት ተነግሯቸው በሉ እዛ እንገናኝ ብሎ ክለቡ መግለጫ አውጥቷል። ትላንት ታሪካዊ የሆነ ዋንጫን አሸነፈው የዩሮፓ ሊግ ሻምፒዮን ሆነው ለኡናይ ኤምሬ ልምድ ነው ዩሮፓ ሊግን ማሸነፍ። ለአስቶን ቪላ ግን እንግዳ ነገር ነው። በመጨረሻው የስቴዲየማቸው የቪላ ፓርክ ጨዋታ ላይ ኢስታንቡል እንገናኝ ብለው በኢስታንቡል ድል ማድረግ አለብን፣ እዛ ለዛ አይነት ክብር መዘጋጀት አለብን፣ የዛ ሰው ይበለን ብለው ሲሸኙ ኡናይ ኤምሬ ቃል እንደገቡት ይሄንን አሳክተውታል። ስለዚህ አሁን ፕሪንሱን ጨምሮ ጎዳናው ዛሬ ይጥለቀለቃል ተብሎ ነው የሚጠበቀው እና ይሄ ፓሬድ ይኖራል። በክፍት አውቶቡስ ይሆናሉ፣ ዋንጫቸውን ይይዛሉ፣ ተጫዋቾቹ እዛ ላይ ይሆናሉ፣ ኡናይ ኤምሬ ይሆናሉ። ደጋፊዎቹ ትላንት ኢስታንቡል ላይ ጨዋታውን ያልተከታተሉ ስቴዲየሙ የመያዝ አቅሙ ውስን የቪላ ደጋፊዎች ደግሞ በጣም ብዙ ስለሆኑ ግልብጥ ብሎ ነው እንግዲህ በርሚንግሃም ከተማን ዛሬ ያጥለቀልቁታል ተብሎ የሚጠበቀው። ትላንት አሸንፈሽ ዛሬ ማድረግ የሆነ ደስ የሚል ስሜት አለ አይደል? ስሜቱ ሳይበርድ ገና በአዲስነት በቃ ስሜቱ ሳይበርድ ምናምን በቃ ግልብጥ ብለሽ ወጥተሽ ኩራትሽን ታሳያለሽ። የአርሰናል ግን እንግዲህ ከትላንትና ወዲያ ነው አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን ያወቀው። እሁድ እንደገና ይጫወታል፣ ዋንጫ ይቀበላል። ከዛ ምንም የሚደረግ ነገር የለም። የአውሮፓ ቻምፒዮንስ ሊጉ ጨዋታ ተደርጎ በማግስቱ
ቅዳሜ ፒኤስጂን ገጥመው ሜይ 31 ላይ ግን ለንደን እንገናኝ ብሎ ቀጠሮ ይዞ ያንን መግለጫ ሰጥቷል አርሰናል። ለእኔ በጣም በጣም ምርጡ ውሳኔ አርሰናል። የቪላም ምርጥ ነው በራሱ ያለበት ሌላ ተጨማሪ ኮሚትመንት ስለሌለ ሳይበርድ ማለቱ። የአርሰናል ደግሞ ሌላ ደግሞ ትልቅ ጉዳይ አለኝ፣ ከትልቁ ጉዳይ በኋላ እናድርገው። ትልቁን ጉዳይ ማለትም ቻምፒዮንስ ሊግን የምናሸንፍ ከሆነ አብረን ሁለቱንም ዋንጫ ይዘን በለንደን ጎዳና እኛን ነው ማየት እንላለን። ካልሆነ ከ22 ዓመት በኋላ የተገኘውን የፕሪሚየር ሊጉን ዋንጫ ከቻምፒዮንስ ሊጉ ውድድር በኋላ እሱን ብቻ ይዘን ሰለብሬት እናደርጋለን እና ሜይ 31 እንገናኝ ብሏል አርሰናል። እንዴት አገኘሽው የአርሰናልን ውሳኔ? አሪፍ ነው፣ በጣም በጣም አሪፍ ነው ብዬ ነው እኔም የተረዳሁት። ምክንያቱም ለምሳሌ አሁን እሁድ ጨዋታቸውን ካደረጉ በኋላ ሴሌብሬሽን ቢኖር ለአንድ ቀን ለሁለት ቀን የቀጠለ ሴሌብሬሽን ቢኖር ሌላ ትልቅ ጨዋታ ከፊት ለፊት ስላለ እዛኛው ዝግጅት ላይ የራሱን የሆነ ተጽዕኖ ማሳደሩ የማይቀር ነው። እንኳንስ ጊዜው እንደዚህ ተቃርቦ ቀርቶ በቀደም ማክሰኞ ዕለት እንኳን ደጋፊዎች አንዳንድ ስጋታቸውን ሲገልጹ ነበረ። ትላንትናም ስናነሳው ነበር። እነ ዴክላን ራይስ ሻምፓኝ ምናምን ሲጠጡ ከታየ በኋላ ይሄ ነገር እንዴት ነው ከፊታችን እኮ ሌላ ኮሚትመንት አለ የሚል የስጋት አስተያየት በደጋፊዎች ዘንድ ነበር። ያው እስከዛ ድረስ ይቀጥላል ይሄ ሴሌብሬሽን ማለት ሳይሆን ግን ምን ያክል በቃ ሀሳቡ ስጋቱ እንዳለ የሚያሳይ ነው። አሁን ምንም ኮሚትመንት ባይኖርበት ለምሳሌ በቃ የእንግሊዝ ፕሪሚየር ሊግ ልክ እንዳለቀ ቢሆን በጣም ደስ ይል ነበረ። ሌላ የሻምፒየንስ ሊግ ጨዋታ ባይኖረው ስሜቱ ብዙ ሳይበርድ ብዙ ሳይርቅ በጣም አሪፍ ይሆን ነበረ። ግን የበለጠ ደግሞ ሌላ ትልቅ ስራ ስለሚጠበቅ ያንን ትልቅ ስራ ደግሞ ማሳካት እንደገና በታሪክ የመጀመሪያው የአውሮፓ ሻምፒየንስ ሊግ ዋንጫን ማንሳትንም አብሮ ስለሚሰጠው ለአርሰናል ትልቅ ዝግጅት የሚጠይቅ ነው። በጉልበትም በአቅማቸውንም ሳይጨርሱ ማለት ነው። እንደገና በሜንታሊቲም ዝግጅት ይፈልጋል። በደንብ በቃ ትልቅ ዝግጅት የሚፈልግ ነገር ነው። ቶሎ እኔ አሁንም ማስበው ቶሎ ከዚህ ከደስታ ከጭፈራ ስሜት መውጣት ይገባል ብዬ ነው ማስበው። ያኛው ደግሞ የበለጠ ስለሆነ አሁን ሁለት ነገር ነው በክለቡ በኩል የተባለው። ከተሳካልን ሴሌብሬሽኑን አስበው ዝም ብለን ቅዳሜ ቢያሸንፉ የሻምፒየንስ ሊግ ጨዋታን እሁድ በቃ በትኩሱ ነው እንደገና ሁለት ደስታ ነው። የሻምፒየንስ ሊግ ዋንጫ ነው። ሁለት ትልልቅ ዋንጫዎችን በውድድር አመቱ ያነሱበት ነው የሚሆነው። በጣም በጣም የተለየ ነገር ነው የሚፈጠረው እና ጥሩ ጊዜ ነው የሚሆነው። ምናልባት ግን የሻምፒየንስ ሊግ ዋንጫን ባያነሱ ትንሽ የመደብዘዝ ነገር ሊኖረው ይችላል። ምክንያቱም የፕሪሚየር ሊግ ዋንጫ ተነስቷል። ከሽንፈት ማግስት የሚመጣ ሴሌብሬሽን ነው የሚሆነው። በራሱ ነጥሎ ማየት እና የፕሪሚየር ሊጉን ዋንጫ ብቻ ሴሌብሬት እያደረጉ መቀጠል ነው የሚሆነው። ትንሽ የስሜት መደብዘዝ ይኖረዋል ብዬ አስባለሁ። ግን እንደ አርሰናል እንደ ክለብ ግን ስትረዳው ከፊት ለፊት ላለው ትልቁ ነገር በቃ አንዴ የፕሪሚየር ሊጉ ዋንጫ በቃ አርሰናል ወስዶታል። ከዛም ደግሞ የተወሰኑ ቀናት ነበሩ ያንን ሴሌብሬት ለማድረግ ደጋፊዎችም በያሉበት ተጫዋቾችም በያሉበት ሆነው ደስታቸውን ለመግለጽ በቂ ቀናት አሉ እና ምንም ነገር እንደሌለ ታስቦ 100% የደስታ ስሜት ውስጥ መግባት እንደዚሁም ደግሞ ራስንም የሚያደክም ሁኔታ ውስጥ መቆየት አደገኛ መሆኑ ይታወቃል እና በአርሰናል በኩል ስታየው እኔም ትክክለኛ ውሳኔ ነው የወሰነው ብዬ ነው መረጥ። ትክክለኛ ውሳኔ ነው ብዬ ነው የምማምነው። ግን አንቺ የጠቀስሽው በአንድ በሌላ አቅጣጫ ነው። ማለትም ለቻምፒዮንስ ሊጉ ጨዋታ ሊደረግ ስለሚገባው ዝግጅት አእምሯዊ ዝግጅትም የሆነ አካላዊ ዝግጅት ድካምን እንዳያመጣ ያም ለፒኤስጂ እንዳይመቸው ለአርሰናል የሚበጅ ነገር ለማድረግ ሲባል ነው። እኔ ደግሞ ማይበት አንግል ቅድም አንቺ ምናልሽ ለምሳሌ የእሁዱ ሴሌብሬሽን የአሁኑ እሁድ ሳይሆን የሚቀጥለው ሳምንት ከቻምፒዮንስ ሊጉ ጨዋታ ማግስት የሚኖረው ሴሌብሬሽን አርሰናል ተሸንፎ ከሆነ ያ ፓሬድ የሚደረገው መቀዝቀዙ አይቀርም ማለት። አሁን አርቴታ ቦታ ሆነሽ ደግሞ አስቢው፣ ተጫዋቾቹ ቦታ ሆነሽ አስቢው። መቼም ይሄንን ውሳኔ ተጫዋቾቹ አይወስኑት፣ የሚወስኑት የክለቡ አመራሮች ከአርቴታ ጋር ተነጋግረው ነው የሚሆነው። አሁን የአርሰናል ተጫዋቾች ቦታ ላይ ሆነሽ ብታስቢው ይሄ የጎዳና ላይ ደስታ የመግለጽ ስነ ስርዓት እንዲደበዘዝ የማትፈልጊ ከሆነ ፒኤስጂን አሸንፊው። ሞቲቬሽናል ፋክተሩን አይተሽዋል።
ማንም ከ22 ዓመት በኋላ ታሪካዊ የሆነ የፕሪሚየር ሊግን ዋንጫ የማሸነፍን ስራ ትልቁን ስራ ሰርተሽ እሱን ከደጋፊዎች ጋር ሌሎች ተጫዋቾች ሌሎች ክለቦች በክፍት አውቶቡስ ሆነው ፓሬድ ሲያረጉ ጎዳናው ጥልቅልቅ ሲል ምናምን እያየሽ አድገሽ ያ ላንቺ ሊሆን ሲል እንዲደበዝዝ የማትፈልጊ ከሆነ አት ኤኒ ኮስት ፒኤስጂን አሸንፊው። እኔ ለዛ ይመስለኛል ያደረጉት እሁድ ከቻምፒዮንስ ሊጉ ጨዋታው በቀጥሎ ያደረጉት ሁለቱንም ይዘሽ ድብልቅልቅ እንዲል ሁለቱንም ፕሪሚየር ሊጉን በአንድ በኩል ይዘሽ ከዛ ቻምፒዮንስ ሊጉን ደግሞ ካሸነፍሽ በታሪክ ለመጀመሪያ ጊዜ አርሰናል የቻምፒዮንስ ሊግን ዋንጫ የሚያሸንፍበት አጋጣሚ ይሆናል። ያኔ ሁለቱም ዋንጫ ሲሆን በጨዋታው ማግስት ነው የሚሆነው፣ ትኩስ ነው የሚሆነው፣ የተጫዋቾቹም ሴሌብሬሽን ዋይልድ ነው የሚሆነው፣ የደጋፊውም ስሜት ዋይልድ ነው የሚሆነው። የመጀመሪያው ለእኔ የሚሰጠኝ ተጫዋቾቹን በዚህ መንገድ ሞቲቬት ሊያደርግ አስቦ ነው የሚመስለኝ አርሰናል። በዚህ ፐርስፔክቲቭም ደግሞ ሳይ ውሳኔው በጣም ትክክል እና ጠቃሚ ነው። ትንሽ ለየት የሚለው እኔ አርሰናል ቻምፒዮንስ ሊግን ባያሸንፍ በፕሪሚየር ሊግ የተገኘው የዋንጫ ማሸነፍ ክብር ይቀዘቅዛለሁ? እኔ አይመስለኝ። እንደዛው አይሆንም፣ ቻምፒዮንስ ሊግን እንደማሸነፍ ምናምን አይሆንም። ነገር ግን ራሱን ችሎ ግን በጣም ትልቅ ደስታ ውስጥ ናቸው ያሉት የአርሰናል ሰዎች። ስለዚህ ይሄ ትልቅ ደስታ ይደበዝዛል ብዬ አላስብም። የሚዘገየው እኮ ይኸውልሽ ማሸነፍሽን ካወቅሽ በኋላ አንድ የፕሪሚየር ሊግ ጨዋታ አለብሽ። የፕሪሚየር ሊጉን ጨዋታ ተጫውተሽ ምንም ይሁን ምን ውጤቱ ዋንጫ ትቀበያለሽ። ከዛ ዋንጫ ተቀብለሽ ደግሞ እንደገና ዝም ትያለሽ። እንደገና ዝም ብለሽ ተጫውተሽ ነው የምታከብሪው። ገብተሻል? ልክ ነው። አሁን ከእሁዱ በኋላ በከተማ ውስጥ እየዞረን ይህንን እናክብር የሚለው ነገር ለአርሰናል ጥሩ አይሆንም። ገና የሚቀጥል ነገር ስላለ ማለት ነው። እንደተባለው እነሱ ደስታቸውን በሚያከብሩበት ጊዜ በምን አይነት ሁኔታ ውስጥ ራሳቸውን ያቆያሉ፣ ራሳቸው በምን ሁኔታ ውስጥ እንዲያልፍ ይፈልጋሉ የሚለው ሌላም ነገር ነው አሁንም። ስለዚህ ለተጨማሪ እንግዲህ ለተጫዋቾች ድካም የሚያጋልጥም ነገር አለው፣ ምንም ጥርጥር የለውም። የስሜት መዘናጋት ውስጥም ይከታል። ስለዚህ ግን አንተ እንዳልከውም ደግሞ ሌላም በጣም አሪፍም ነገር ነው ማለት በቃ ሁለት ዋንጫ ይዞ በከተማ ውስጥ መታየት ማለት እሱን ድሪም እንድታደርገው የሚያስገድድ ነው። ያለ የሌለ ኃይላችንን ተጠቅመን ይህንን ዋንጫ ማምጣት አለብን የሚለውን ነገር በቃ ማለት በቃ ይሄ የሌትስ ሜክ ኢት ሞር ስፔሻል ሜንታሊቲን መፍጠር ልክ ነው። ልክ ነው። አይ በጣም ልክ ነው። ደግሞ በጣምም አሪፍ ነገር ነው ለአርሰናል እንጂ እንደተባለው በቃ አክብሮ መጨረስ የሚቻልበት። አሁን ለምሳሌ ኃይሌ ገብረስላሴን ብትወስጂ ኃይሌ በተለያዩ ውድድሮች ላይ ተሳትፎ ውድድሮቹን አሸንፎ ብቻ ሳይሆን ሪከርድ እያሻሻለ ብቻ ሳይሆን ደጋግሞና ዝም ብሎ እያሸነፈ ቆይቶ ማንንም ሊያጓጓ የሚችል መርሴዲስ መጣ ተሰጠው። እንግዲህ ከዓለም ጋር አልተጋቡም። እዚህም እዛም ማለት ይፈልጋሉ፣ ብዙ ቦታ መሄድ፣ ቦታዎችን ማየት፣ ለራሳቸው ጊዜ መስጠት አለ መታየት ምናምን ይፈልጋሉ። መታየት ብዙም በዛ ጊዜ ያንን መኪና ይዘ ምናምን መፎለል አሁን ራሱ ትቀልዳለህ። ግን ይሄ የኢዩኝ ሰዎች እንዳልሆኑ ስለማቅ ነው። ግን ምንድነው መሰለሽ ብቻ እንደዛ አይነት ነገር ይኖራል አይደል? ከዛ ከፊት ለፊቱ የተወሰኑ ወራት የተወሰኑ ጊዜያቶች ቆይቶ ደግሞ ኦሊምፒክ አለ። ኦሊምፒክን ካላሸነፍኩ አልነዳውም አለ። ይሄ ሰልፍ ፕሬሸር ነው እኮ ገብቶሻል አይደል? ስለዚህ ይሄንን መኪና መንዳት በዛ እድሜ በልፋት ያገኘው ትልቁ ሽልማቱ ነው፣ ትልቁ ክብሩ ነው። ይሄንን ለማድረግ ግን ፊት ለፊት ያለውን ትልቁን ጉዳይ መስራት አለብኝ። ምን ኦሊምፒክ ማሸነፍ እና አበበ ቢቂላ እንዳደረጉት እነ ምሩጽ ይፍጠር የእሱ ሜንቶር እሱ ስለሆነ እነ ምሩጽ ይፍጠር ምናምን እንዳደረጉት እኔም ማድረግ አለብኝ። ከዛ ክብር በፊት ይሄንን ባላደርገው አለ። ግን ደግሞ ያየዋል፣ ሲወጣ ሲገባ ሲያልፍ ሲያገድም ያየዋል። ከዛ ኦሊምፒኩን ለማሸነፍ ምን ስሜት እንደፈጠረበት ገብቶሻል? ምን አሁንም ሌትስ አርሰናል ሳምቲንግ ስፔሻል አድርጓል። ምን ከ22 ዓመት በኋላ የፕሪሚየር ሊግን ዋንጫ አሸንፏል። ግን they can still make it more special
ደብል ዊነር ሊሆኑ ይችላሉ። የሚያሸንፉት የለመዱትን ዋንጫ አይደለም። መርሳት የሌለብን ደግሞ እሱን የለመዱትን ዋንጫ አይደለም የሚያሸንፉት። ፒኤስጂን ካሸነፉ አይተውት የማያውቁትን በአርሰናል ታሪክ ተችሎ የማያውቀውን ሆኖ ጭራሽ ማንም አድርጎት የማያውቀውን ዋንጫ ነው የሚያሸንፉት። ይሄ ሞቲቬት ካላረገሽ ምን ሞቲቬት ያደረግሽ? አይ ልክ ነው፣ በጣም ልክ ነው። ስለዚህ ይሄ ትልቅ ውሳኔ የተሰማበት ነው ትላንትና ምሽት ላይ። እንዴ ለምን የሚል ጥያቄ መቼም ሰዎች ያነሳሉ መጀመሪያ ላይ፣ እንዴ ለምን እስከዛ ድረስ ምናምን የሚል ጥያቄ ሊነሳ ይችላል። ግን ምክንያቶቹ ብዙ ናቸው፣ እንደገና አሳማኝና ልክም ናቸው ብለን እንድንረዳ የሚያደርግ ነው። ግን አሁንም ስሜቶቹ የቀጠለ ይመስለኛል። ቶሎ አይበርድም አይደል? የሰዎችንም ማስተያየት የደጋፊዎችንም ማስተያየት ስታይ፣ የተጫዋቾቹንም ሁኔታ ስታይ እንደቀጠሉ ናቸው። ይሄ አስፈቅደዋል፣ መብታቸው ነው። ትንሽ ቻሉም ብለው አስፈቅደዋል። ትላንትና ግርማ እንዳለው መቻል ነው። ግን እንደዛ አይነት ነገሮች ነበሩ። ቪዲዮዎችም እየተለቀቁ ነው። በተለይ ደግሞ ይሄ የአርሰናል ተጫዋቾች ይሄ ማንቸስተር ሲቲና በርንመዝ ጨዋታቸውን ከማድረጋቸው በፊት ያው ቀለል ያለ ልምምድ ከሰሩ በኋላ በጋራ ጨዋታውን እንዲከታተሉ አንድ ላይ ሆነው ጨዋታውን እንዲያዩ አርቴታ ይህንን ትዕዛዝ እንዳስተላለፈና ከዛ በኋላ ግን እሱ ሴት አለ የሚለው በጣም ብዙ ጥያቄ ነበር፣ ሰዎች የሚያነሱት ነገር ነው። እሱ ግን በቀጥታ ጨዋታውን ግን ቤቱ ነው ያየው ከቤተሰቦቹ ጋራ። እሱ በቀጥታ ወደ ቤቱ እንደሄደ ጨዋታውን ለማየት እና ግን እሱ የተነገረው ነገር ምንድን ነው የበለጠ ነጻነት እንዲሰማቸው ተጫዋቾቹ። ለምሳሌ አሁን የደስታ አገላለጽ ምናምን ካለ ገና ምን እንደሚፈጠር አይታወቅም። ያው የበርንመዝ ደጋፊ ሆነው ነው ጨዋታውን የሚያዩት እና ግን በቃ በተሻለ ነጻነት ጨዋታውን እንዲከታተሉ አንድ እሱ ነው። ሁለተኛ ደግሞ ምናልባት እኔ ግን የራሱን ስሜት ራሱን ነው መከለል የፈለገን የመሰለኝ። ግን የተባለው ነገር ግን በቃ በተሻለ ነጻነት ጨዋታውን እንዲከታተሉ ስለፈለገ ሄዷል የሚል ወደ ቤት ሄዷል ተብሏል። ከዛ በኋላ ግን ካየህ የሚወጡ ቪዲዮዎችንም ከዛ ደስታ መግለጻቸው በኋላ ምናምን በቃ ወደ ተለያየ ደስታ መገላለጽ ሂደት ውስጥ ሄደዋል። በመደበኛ ልብሳቸው አንድ ላይ ነው የወጡት። በነገራችን አንድ ላይ ወጡ። በርከት ያሉ የአርሰናል ተጫዋቾች አንድ ላይ ነው የወጡት። ቪዲዮን አይቼዋለሁ። እሺ፣ ግን አንቺው እንደጀመርሽ ጨርሽ። እሺ፣ አንድ ላይ ወጡ። ግን በአብዛኛው ውጪ የሚታዩት በመደበኛ ልብስ ዴክላን ራይስ፣ ቲምበር፣ ሳካ፣ ኢዜ እነዚህ ይታዩ ነግቶ በዛው 11 ሰዓት ማለዳ 11 ኤምሬትስ ስቴዲየም አካባቢ መጀመሪያ ልክ በቃ ዋንጫ መብላታቸው እንደተረጋገጠ እዛ አካባቢ ሰው ግልብጥ ብሎ ሄዷል ወደ ስቴዲየሙ አካባቢ። እዛ ደስታ ምናምን ይገለጽ ነበር። ከዛ በኋላ ግን እነሱ ወደ ናይት ክለብ ሄደዋል ደስታቸውን ለመግለጽ ማለት ነው። እና እዛ ናይት ክለብ ላይ ግን አርቴታ እንደተቀላቀላቸው ከዛ በኋላ እሱም ብቻውን ግን በ11 ሰዓት ላይ የሚያስከፍቱት ናይት ክለብ አይ ከዛ በኋላ እኮ ነው ከዚህ ስቴዲየም አካባቢ የነበረው ሴሌብሬሽን ምናምን ጋብ ካለ በኋላ 11 ሰዓት ላይ ነው ሰዓት ተጻፈ። እኔ አይቼዋለሁ። 11 ሰዓት ላይ ተጻፈ። እዛ ጋር ደስታቸውን ሲገልጹ የነበሩት ሰዎች መሬት ላይ ጥለው የሄዱት ነገር በሙሉ ይታያል፣ በደንብ ይታያል። በአጋጣሚ ቡካዮ ሳካን፣ ዴክላን ራይስን፣ ኢብሪቼ ኢዜን ምናምን ያገኙ መንገደኛ ደጋፊዎች ደስታቸውን ሲገልጹ እነሱ እየቀረጿቸው እነሳካ እየቀረጿቸው በቃ ህልም ነው የመሰለው ልጁ። አይተሽዋል እሱ ቪዲዮ? ህልም አይደለም ይለዋል አንደኛው ነው እዚህ ሲሪል እነሱን አገኟቸው ይላል። ኢዜ ይሞታል አልኩሽ። እንትናም ይስቃል ሳካ። ዴክላን ራይስ አንገቱን ይነቀንቃል እየሳቀ ምናምን በጣም ደሳስ የሚሉ ሲኖች አሉ። ያንን አይነት ጭርታ ካገኙ በኋላ ግን ሄደዋል። በማግስቱ አይደለም ይሄድ በማግስቱ አይደለም የጠዋት ናይት ክለብ አልሿ ሞርኒንግ ክለብ ያው ስሙ እንደዛ ነው። አይ ናይት ክለብ ጉዳይ ለኛ ተው ይቅርታ መቼኛ የእውነቴን ነው። እና በጣም ነው የሚያምረው። በነገራችን ላይ አይ ዶንት ኖ ግን የአርሰናል ተጫዋቾችን ሳስብ አሁን ቡካዮ ሳካ ተጫዋች ነው ወይ ይሄ ሂውመር እየፈጠረ ግሩፑን ጀማውን የሚያደምቅ ነው ወይ ምናምን ብትኝ፣ ዴክላን ራይስ እንደዚህ እንደ ኢዜ አይነት ሰው ግን ያለ አይመስለኝም። እኔ
በጣም በጣም ይሄ ተወዳጅ የሆነ ካራክተር ያለው ኢቤሪቼ ኢዜ ይመስለኛል። አንደኛ በቀላሉ ራሱን በደንብ የሚያዝናና ነው። ሁለተኛ በመዝናናት በጣም የሚያምን ነው። በመዝናናት ስልሽ ራሱን ነጻ አድርጎ በጣም ነጻ ሆኖ እንትን ይላል። እኔ እንደውም እዛ ላይ ማነው ያምርበታል። ግን ትንሽ ዊርድ የሚሆንብኝ የሳሊባ ነው። በጣም በቃ የሆነ ከዚህም በፊት ለነገሩ ስናነሳው ነበር ገብርኤል ማጋሌሽ ሲናገር ተጫዋች ነው ምናምን ይላል። አሁን ከሳሊባ ተጫዋችነትን አጠብቂ እሱ ነው እኮ። ግን እዛም ደስታቸውን ሲገልጹ ምናምን ስታይ ጨዋታውን ሲያዩ ምናምን ፊልሞቹን ስናይ የእሱ ስሜት በጣም ነበር የሚገርመው። እና እንደውም ከዛ በፊት ይሄ ልክ ከዌስትሃም ጋር ሲጫወቱ ትሮሰርድ ጎሉን እንዳስቆጠረ በጣም የተለየ ሴሌብሬሽን ነበረው እሱ እና ቪዲዮን እያሳዩት ይጠየቁ ነበር የራሳቸው የአርሰናል ተጫዋቾች። እሱም በቃ እኔ ምንም ማድረግ አልችልም እንዴ ትልቅ ነገር እኮ ነው ብሎ በጣም የተለየ ሴሌብሬሽን ነበር። እና እነሱም ይገርማቸዋል የእሱ አንዳንድ ጊዜ የሚያሳያቸው ስሜቶች እና እዛ ዋንጫም ካሸነፉ በኋላ ያን አይነት የደስታ ስሜት ነበረው እሱ። ለማንኛውም ግን ዋናው ነገር አሁን አርቴታ ከተጫዋቾቹ ጋራ በዛ በናይት ክለብ ልበለው እንግዲህ ናይት ክለብ አይደለም ስላል በዛ ተገኝቶ ደስታውን አብሮ እንደገለጸ የተወሰኑ ፊልሞችም እንደተቀረጹ ተሰምቷል። በዛ በመዝናናት ስነ ስርዓት ላይ ኑኒ ማዱኬ ራፕ አድርጓል። ልክ ባለፈው የኮንፈረንስ ሊግ ቼልሲ ካሸነፈ በኋላ እንደዛ ሲያደርግ ነበረ። እሱ አሁንም እንደዛ አድርጓል ተብሏል። ማርቲን ኦዴጋርድ ይሄ የአርሰናልን ባጅ ያለበት ቦትሉ አለ አይደል እሱን ሲጠጣ ታይቷል። የሚያበሽቋቸው መልስ ሲመልሱ ነው። በነገራችን ላይ ሰውየውም ሚዲያዎች አግኝተው አናግረውት ነበረ። የሲቲን ደጋፊ አርሰናሎችን እንኳን ደስ አላችሁ ብሏል። ይሄ እግር ኳስ ውስጥ ደስ የሚለው ፓርት እሱ ነው። ግን በጣም አብሽቋቸው ነበር መጀመሪያ ልክ ቼልሲና ማን ሲቲ ሲጫወቱ አይደል እንደዚህ ያደረገው። ማንቸስተር ሲቲ ሲያሸንፍ በቃ በቃላችሁ ተስፋችሁን ቅሮጥ የሚል መልእክት ለማስተላለፍ ነው ይሄንን የሚጠቀሙበት። እንደዛ ነው። እና ከዛ በኋላ በጣም አብሽቋቸው ነበር። እና አሁን ማርቲን ኦዴጋርድም እንደዛ ሲያደርግ ታይቷል። ስኬሊ ደግሞ ካያችሁት እሱም ሻምፓኝ ይዞ ቦትለር ይሉናል እኛም እየጠጣ ነው አሁን ምናምን ብሎ ደስታውን ሲገልጽ ነበረ። ብቻ ሴሌብሬሽኑ አሁንም እንደቀጠለ ነው። ገብርኤል ማጋሌሽ እኔ ቪዲዮ አይቼ ነበር። እሱ ይመስለኛል በቀጥታ ከተጫዋቾቹ ጋራ የናይት ክለብ ጊዜ ያሳልፍ አላወቅኩም። ግን ቤቱ ሲገባ ግን ቤተሰቦቹ ተሰብስበው ሲጠብቁት የነበረው ሲን ደግሞ ይታይ ነበር እና በጣም በቃ የተለየ ሴሌብሬሽን ነው የነበረው። የደስታ ስሜታቸው እንደቀጠለ ነው። በየቤቱ የነበረውን ቪዲዮ ደግሞ ተመልካቾችም የአርሰናል ፋኖችም እየለቀቁ ነው። እኛም ሀገር በጣም ብዙ አይቻሉ እና አንዳንዶቹ ይህንን የአርሰናልን ዋንጫ ማንሳት ከግል እውነታቸው ካለፉት ነገር ጋር እንዴት አያይዘው እንደሚገልጹት ስታይ ይሄ የእግር ኳስ ትስስሩ በጣም በጣም ይገርመኛል። ለምሳሌ አንድ ልጅ አሁን ሲናገር ነበረ ሶሻል ሚዲያ አበሻ እና እንትን ነው ሲናገር በቃ እምባ እያነቀው ነው የሚናገረው። ሳናውቀው አንድም የሀጫሉን ሁኔታ አንስቷል። ሁለት ሰዎች ትዝ አሉኝ ብሎ ትናንት አንተ እንዳልከው እናቴና ሀጫሉ ያለ አይተዋል። በቃ እሱም በጣም ይገረመኝ እና እናቴ ምንድን ነው ለኳስ እንደዚህ መሆን ምናምን የምትለው ነገርና በተስፋ ውስጥ ለካ እንዴት እንጠብቅ እንደነበር ተስፋ የቆረጠን መስሎናል። ብዙ አመት አስታውሶ እና ለምን ትዝ እንዳሉኝ አላቅም። ሁለቱ ናቸው ግን በጣም የመጡብኝ እያለ ሲያብራራ ነበር እና በጣም ካየኸው እምባ ሁሉ እየተናነቀው ነበር የሚናገረው እና ምን ያህል ይጠብቁ እንደነበር እና በየጊዜው ደግሞ አሁን ቀላል የሚመስሉ ብሽሽቆች የሰዎችን ስሜት በዚህ ልክ ለካ ይጎዳሉ ብዬ እንዳስብ ሁሉ አድርጎኛል። አሁን ልክ አርሰናል ሲጫወት በእናንተ መቼም ዋንጫ አትበሉም ዝም ብላችሁ ነው የምትለፉት ምናምን የሚባል ነገር አለ። ከዛ ደግሞ ወተት ጠጡ ምናምን እንደዚህ አይነት የጊዜው ቀላል ብሽሽቆች ናቸው ሁሉም ሰው የሚናገራቸው። ግን ለካ በጣም ደጋፊዎች አንዳንድ ሰዎችን ለካ ስሜታቸውን ይጎዳሉ። ሰዎችን ብለን ተናግረው አብሽቀው የሚያልፉ ነው የሚመስለው። ግን ለካ አንዳንድ ሰዎች በዛ ድጋፍ ውስጥ ሲያልፉ ለካ እየተጎዱ ነው የሚለውንም ነገር እንዳያይ አድርጎኛል። ከባድ ቃል ነው የእውነት ለመናገር እንደዛ ፊል አድርገዋለሁ እኔ። የሰዎቹ አሁን ደስታው መጥቶ
ያንን ስሜታቸውን ሲገልጹ ሳይ ምንድነው እኔ የሚመስለኝ አሁን ሐሳብ በነጻነት ብሰጥ ችግር የለው ማለት በእግር ኳስ ጨዋታ በሚኖር መበሻሸቅ መጎዳት ደረጃ መድረስ የተጎጂው ቀሽምነት ነው በእኔ እምነት። ነገር ግን አንድ ቀን አይችልም የሚባለው ቡድን ደጋፊ ያ ቡድኔ ችሎ ደስታዬን በገለጽኩ የሚል ጉጉት ሊፈጥርብሽ ይችላል። መልሼ አብሻቂ በሆን ለምሳሌ አሁን ደስ ወደሚል ጨዋታ ደግሞ እየቀየሩት እኮ አሉ። እኔ የእነሱ ፋን ነኝ። እኔ እንደዛ ነው መሆን ያለበት። እኔ እንዳልኩሽ አርሰናልን ስደግፍ ስንት ዓመት ሆነኝ። ይህንን እኔ ያውቃለሁ። ከዛ በኋላ አርሰናል አላሸንፋለ ይህን ፋይናሊ ዌይቲንግ ኢዝ ኦቨር። ይህንን ሁሉ ዓመት ጠብቀን አርሰናል አሸነፈ። እኔ አሁን እነዛን ሲያበሽቁኝ የነበሩትን ሰዎች ወዴት ብዬ ወደ ማብሸቅ ነው መሄደው። ምንም ፐርሰናል የሆነ ነገር እንትን አላረገውም። መጎዳት የሚለው ከበድ ስላለኝ ነው። ከዛ የእነሱ ቡድን እስኪያሸንፍ ድረስ እኔ የምለዋለኝ ምንድን ዋንጫውን ማሸነፋችን የሰጠኝ ጉልበት ነው ብዬ የምወስደው ነኝ። እኔ አርሰናል ደጋፊ በሆን የማንቸስተር ዩናይትድ ደጋፊ በሆን ደግሞ ማንቼ 2013 ወዲህ የፕሪሚየር ሊጉን ዋንጫ አላሸነፈም። ስለ አም ኪፕ ዌይቲንግ ማይ ቲም ቱ ዊን አይደለም እስኪያሸንፍ ድረስ የአርሰናል ደጋፊዎች የሚሉኝ ይኖራል፣ የሲቲ ደጋፊዎች የሚኖሩኝ ይኖራል። ለምሳሌ ትናንት ካየሁት ቪዲዮ አንደኛውን ብነግርሽ አንድ የአርሰናል ደጋፊ እዛው እነሱ ሀገር ከአንድ ሚዲያ ጋር ቃለ ምልልስ እያደረገ ወይም ሊያደርግ ማይክ ይዟል፣ ሊናገር ነው። የአርሰናልን ስካርፍ አድርጓል። የሲቲ ደጋፊዎች ከድል ማድረግ በኋላ ባጠገቡ ያልፋሉ። ማስ ሆነው ኦልሞስት እያንዳንዱ ሰው እየለከፈው ነው የሚያልፈው። ምን እያለ ያልፈዋል? የዋር ሰከንድ ገን ኦሌ 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 ሰከንድ ገን ይሉታል። ዘንድሮም ሁለተኛ ነው የምትወጡት። ከዛ ሰውየው በማይኩ መጀመሪያ ሊናገር የነበረውን ነገር ትቶ አያርቴታ ይላል። እንዲህ ነው እንትን የምትሉብን ነው። ሁሉም እየመጣ ሰከንድ ገን ይላል፣ ያቅፉታል፣ ይነኩታል፣ ሰከንድ ፎቶ ያነሱታል። ፎቶ የሚያነሱት ወዳጃቸው ስለሆነ አይደለም። ይሄ ሁለተኛ ሁሌ የሚወጣው ቡድን ደጋፊ ምናምን ሊሉት ነው። ያንን ቪዲዮ ትላንት ለቀቀው። እሱ እንደዚህ ነው ማረገው ነው። እሱም በወቅቱ አያበሽቀኝም አለልሽም። መብሸቅ እና መጎዳት ሌላ ሌቭል ነው ብዬ ነው እኔ የምወስደው። ስለዚህ እኔ የምወደው የእግር ኳስ ክለብ ለማሸነፍ ሊቸገር ይችላል። የእግር ኳስ አንዱ ውበቱ እንግዲህ አሁን ያለሽ አንዳንዴ ወደዚህም ሳብ እያደረገ ሁሉም ሀሳቡን ማስረጃ አድርጎ ሊወስደው ይችላል። በእግር ኳስ ግን እየተሸነፈም አብረሽው የምትጓዥው ቡድን አለሽ መቼም እስኪያሸንፍ ድረስ ዝም ብለሽ የምትከተዩ፣ ሲያሸንፍም የሱ ሲሸነፍም የሱ ሲያቅተውም የሱ ሲችልም የሱ ሆነሽ የኔ የምትይው ቲም መቀየር የሚባል ነገር እንደ በጣም ትልቅ ነውር እንደው በጣም ከባሰብህ እውነት በጣም ከባሰብህ መደገፍ ትተዋለህ እንጂ እኔ ብዙ ሲቀይር ሰው እኔ አያጋጥመኝም። አይኖርም። በቃ እኔ ኳስ ቢቀርብኝስ እንደዛ ነው እንጂ ይላል። ኳስን እርግፍ አርጎ ትቶ ይሄዳል እንጂ ይሄ የቀዮቹ ነሽ የነጮቹ የሚባባል ሰው ነው። ዛሬ ቀዩ ሲል ነገ ወይ ጌሙ ማሊያውን ሲያደርግ እሱን ክዶ ሌላ ሊያደርግ የሚችለው ኳስ በማወቅ ሁሌ ለቀይ ነኝ ምናምን አላወቅ የኛው ቀይና የኛው ቀይ ምን ያህል እንደሚተማመዱ ገብቶሻል። ሰው ምንድን ነው ልልሽ የፈለግኩት አሁን ይሄንን በሌላ መንገድ ሊያስረዳ ምናምን ትችያለሽ። ከዚህ በዚህ ምሳሌ አድርገሽ አሁን ማሰብ ያለብሽ ምን መሰለሽ፣ ያውም በጣም ብዙ ገሳጮች ምናምን ኖሮብሽ እኮ አንተ እነሱ ነጮች ላለፉት ኳስ ምናምን ትያለሽ። ይሄ የሞኝ አስተያየት እኮ አይባልም እኮ እንደዚህ። በእውነት ሞኝ ነው እኮ እንደዚህ። ግን ትላንትም ሰማሁት እኔ በብዛት እኮ ሞኛ ያልቃል እንዴ እንዴ ምን ሆነሽ ነው? በአንዴ እኮ አያልቅም፣ በአንድ ላይ አይለወጥም እኮ። በእውነት እውነቴን እኮ ነው። ለምሳሌ አሁን ዝም ብለሽ ውሰጁ። አርሰናል አይደል አሁን ሻምፒዮን የሆነው? አርሰናል ስለሆነ ምሳሌ የምናደርገው የአርሰናል በረኛ እንግሊዛዊ አይደለም። የአርሰናል ተከላካይ ፈረንሳይና ብራዚላዊ ናቸው ሴንተር ባኮቹ። ሲሪየስሊ እኮ ነው የምልሽ። ወደ መስመር ተከላካይ ብትሆኝ ካላፊዮሪ እና ጁሊያን ቲምበር ፈልገሽ የምታገኝ ሳካ ጋር ስትደርሺ ምናምን ነው እኮ። ኢትስ አን ኢንተርናሽናል ጌም።
በቃ ገባሽ አይደል? ስትጎብዢ ያ መድረክ ያንቺም ነው። ብሌም ማድረግ ያለብሽ አለመቻልሽን ነው። አለመቻልሽን የኔ ልጆች ጌዲዮን ዘላለም የሚባል ልጅ ዛጋ ወጣ ሲባል ዋው ሰምበዲ ፍሮማስ ምናምን አይደለ? ከዛ ሰምበዲ ፍሮማስ የምንለው ሰው እንግሊዝም የኔ ይሁን ትለዋለች፣ አሜሪካም የኔ ይሁን ትለዋለች፣ ኢትዮጵያም የኔ በሆነ ትላለች። ኢትዮጵያ የኔ በሆነ ስትል እንደ አሜሪካ ያልጮኸችው እንደ እንግሊዝ ምናምን ያልጮኸችው ወይም እንደ ጀርመን ምናምን ያልጮኸችው ለምንድን ነው? በእግር ኳስ ገና ስለሆንኩ እጎትተው ይሆን ይሄንን ልጅ ብላኩን ስንነጋገርበት እዚህ ልጅ ከሆነ አላውቅም። ሶ ጎበዝ ከሆንሽ ውጪ፣ የእኛ መድረክ በይ፣ ኔሽኑን ፕራውድ አርጊው። እንኳን ተጫውተን የኢትዮጵያን ባንዲራ ይዞ ስቴዲየም የገባ ደጋፊ እኮ የሚያስደስተን ሰዎች ነን እኮ። ሲሪየስሊ እኮ ነው የምልሽ። ሰንበዲ ከኢትዮጵያ የኢትዮጵያን ባንዲራ አድርጎ ኢትዮጵያ የሚለውን ጽሑፍ በዚህን ያህል መጠን እንድንገለጽ፣ በዚህን ያህል መጠን እንድንወደድ፣ እዛ ጋር እንድንታይ ቪዚቢሊቲውን የምንፈልግ ከሆነ ሌትስ ወርክ፣ በቃ ሌትስ ወርክ። ምንም ሌላ ምንም መንገድ የለውም። ምታት አያወጣው፣ ምን አያወጣው ስራ። ልጆችን አብቂ። ከአይቬሪ ኮስት እንደሚወጡት ልጆች፣ ከጋና እንደሚወጡት ልጆች፣ ከናይጄሪያ እንደሚወጡት ልጆች ከኢትዮጵያ ይውጡ። እግር ኳሱ ላይ እንደ ቀልድና እንደ ጨዋታ እየሰራሽ ከእግር ኳስ ትልቁም ነገር አገኛለሁ ብለሽ ማሰባት። ሰው ግን ኳስ ይወድ። የሚያናድድ መተላለፍ አለ፣ ምንም ማረጋት። የሚያናድድ የሚያበሽቅ መተላለፍ አለ። በእግር ኳስ መውደድና በእግር ኳስ ውጤታችን፣ በእግር ኳስ ልፋታችን፣ እግር ኳስ ሀሳቡም አሰራሩም በጣም ብዙ ያልንበት ብዙ የጮህንበት ግን የማንደማመጥበት ጉዳይ ስለሆነ ያው ምንም የምታረጊው ነገር የለም። ፍሎሩ የኛ ነው፣ የኛም ነው። መድረኩ የቻምፒዮንስ ሊግ መድረክ የኛም ነው። የእንግሊዝ ፕሪሚየር ሊግ መድረክ የኛም ነው። እኛንን አይ ብለን የቀረ ነው። ችለን ገፍተውን አይደለም፣ ችለን ዘግተውብን አይደለም፣ መውጣት አቅቶን። መድረኩ ግን ለሁሉም ክፍት ነው። ለዚህ ነው የእንግሊዙ አርሰናል ስንት የእንግሊዝ ተጫዋቾች አሉት ቁጠሪ፣ ስንት ከአፍሪካ ተጫዋቾች አሉት ቁጠሪ። የማንቸስተር ተጫዋቾች ምን ያህሎቹ ናቸው እንግሊዞች? መድረኩ ክፍት ነው። ቻሉና ከፍዬ ላምጣችሁ በተባለበት መድረክ ላይ የእኛ አይደለም ብለሽ ገለል ልልቲ ኖ that's a big misconception። በቃ አልገባውም። ያልገባው ሰው ነው ያንን የሚለው ብዬ የምልሽ ለዛ ነው። ገብቶሻል? ወደ አሜሪካ የተጠሩ እነ ሱራፌል ሲባል ምናምን ደስ የሚለን እነ ባዩ ሙሉ መጀመሪያ ቤልጅየም ሄዱ ሲባል ምናምን የምንለው በትውልድ ኢትዮጵያዊ ካልፈለግን ምናምን የምንለው ምናምን። መድረኩ ኦፕን፣ እዛ ሳብቱ መሄድ ትችያለሽ፣ ጎብዘሽ መውጣት ትችያለሽ። አይ ከኢትዮጵያ ናቸው ዝጉባቸው ያለ የለም። አላንኳኳንም፣ ፑሽ አላረግንም። እውነት ከሆነ የምንነጋገረው ኢትዮጵያ ውስጥ መንግስትም ደስ የሚለው ስቴዲየም መስራት ነው፣ ኃላፊዎችም ደስ የሚላቸው ስቴዲየም መስራት ነው። በሚሰራው ስቴዲየም ውስጥ ቁም ነገር ለድል የሚያበቃ ነገር እንዴት ይመጣል የሚለው ላይ ዞር ብሎ የሚያስብ የለም። እሱ ነው የምር የሚያለፋው፣ እሱ ነው ስቴዲየም መስራቱ አይደለም የሚያለፋው። እውነት ለመናገር አሁን በየከተማው በጣም ግዙፍ ስቴዲየም ገነባና ያውም ላንጨርሰው፣ ያውም ያን ያህል ያስፈልገናል ወይ? ከመገንባት ውስጥ ነው ትርፍ ያለው። ገብቶሻል አይደለ? የሚመስላቸው ነው አይደለም። እሺ ለማንኛውም ብያስባለሁ። እሺ ይህንን ያነሳንበት ዋነኛው ምክንያት የቀጠለው ይሄ የደስታ አገላለጹ ስሜቱ ነጭ ለተላፈ እንደዛ የሚል አስተያየት የሚሰጥ ስለሆነ ነው ያነሳ ነው። ግን የቀጠለው የአርሰናል የደጋፊዎችም የተጫዋቾችንም የደስታ አገላለጽ ስሜት ስናነሳ ቆይተናል። አብራችሁን ቆይታችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። It's on here now, the goalkeeper's beat, and South Africa have done